መወዳት ይመስለኛል። ተረድቻት ነገራቶችን ማደርግ ምናምን ይመስለኛል። እንደው ቢቆጭ ምን ነው ታውቂያለሽ? ምን አለ ቡታጅራ በተወለድኩ ኖሮ ነው። የቦምብ ሊፈነዳብ ነው ተጠንቀቅ። አንተ ዳኒ ጋር ሄድሽ ጊዜ እዩን አስረገዝኩ ብለህ ሃይሚዬ ቦምብ ልታፈነዳ ነው አሉ ዛሬ። ደግሞ ፈጣሪና አመሰግናለሁ። ብሩክ እዩ ጋር ሄደ የተባለበት ቀን እንግዲህ ሃይሚ እዚህ ጋር ሄዳ ደስታዋን ስትቀጭ ብሩክ ደግሞ እዩ ጋር ደስታ አገኘው ብሎ ነበር የሄደው። ጉድ ነው ጎበዝ ዘንድሮ ሃይሚ ቦምብ ታፈነዳለች አሉ። አስቡ ቤተሰብ፣ ጉድ ነው፣ ጉድ ፈልቷል። ቡቡ ሃይሚ በጣም ተደንግጠሻል መሰለኝ። ሮስት እኔም ከሃይሚ ጋር ያሳለፍኩት ነገር አለኝ የማታውቁት ነገር አለ ብሎ ሊመጣ ነው ብለዋል። እያንዳንድሽ ቤተሰብ ማለት ነው ታጠቅ ብለሽ ጠብቂ። ሃይሚ ቦምብ ልታፈነዳ ነው አሉ ጋይስ። ብሩኬ ጉድ ፈላ። ተቋቋመው እንግዲህ ምንም ማድረግ አይቻልም። ቤተሰቦች የዚህ ጊዜ ነበር እንግዲህ ተፈጠረ የተባለው ነገር እስከዛሬ ድረስ አሁን እንግዲህ ሲያወዛግባቸው የነበረው ኦልሞስት አሁን ብሩኬ ወደ ማመኑ ጉዳይ ላይ ስለደረሰ ሃይሚ ደግሞ በተራዋ ለአንድ ሳምንት ማለት ነው እኔም ከዳኒ ጋር ላይፍ ነበረኝ ብላ ቦምብ ልታፈነዳ ነው ብለዋል ጋይስ። ስራ ነው የእውነቴን አይደለም። እሺ በኋላ እንዳትንጫጩ። የቆየ ለምን አመጣሽ እንዳትሉኝ የሰማሁት ነገር ስላለ ነው ቤተሰብ። ግን ያኔ ዳኒ ይሂድ አይሂድ አላቅም፣ ግን ሃይሚ እንደ አይነት ሐሳብ እንደምታመጣ ሰምቻለሁ ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን፣ ሁሉ ሰላም ነው በእኛ ጋር፣ ፈጣሪ የተመሰገነ ይሁን። እንግዲህ የብሩክና የሃይሚ ጣጣ እኛ አለቀ ስንለው ወደ ኋላ ደግሞ እየተጎተቱ አዳዲስ ነገሮች እየመጡ ነው ቤተሰቦች። እንግዲህ ይሄ ችግር ተፈጠረ የተባለበት እዚህ ቀን ይሄንን ፓርት በሰራች ሰዓት ነው። ይሄ ፓርት የተሰራው ደግሞ ብሩኬ የዳኒን ፍቅረኛ ሶስናን አምጥቶ ፕራንክ አደርጋለሁ ብሎ ምን ይመስላል የሃይሚ ስሜት ብሎ ብሩኬ ሶስናን አምጥቶ ፕራንክ ሶስና ደግሞ ብሩኬ ፕራንክ እንዲያረጋት ያደረገችው ዳኒ ይሄንን ነገር ሶስናን ፕራንክ አድርጓት ነበርና የዳኒን ስሜት ለማወቅ ነበር በዛን ሰዓት። ሁሉም የየራሱን ስሜት አሳያለሁ ብሎ ወዳልሆነ ነገር ወጥመድ ውስጥ ገቡ። በዛን ሰዓት 1 ወር ነው 2 ወር ተጨቃጨቁ። በዛ ሰዓት ብሩክ ሆዬ እዩ ጋር መጥቼ እዩን አገኘኋት ብሎ ይሄው አንድ ወር ሊሆነና ቸከሰብን አይገልጸውም ማለት ነው። አሁን ደግሞ ሃይሚ በተራዋ እኔም እኮ ዳኒ ጋር በነበርኩ ሰዓት ደብቄ ነው እንጂ አዲስ ነገር ነበረ ብላ አረገዝኩ ባትልም አንድ ነገር ልትለው ዝግጁ እንደሆነች ዛሬ ስቶሪ ላይም እንዲሁም የሆነ ነገር ማስቀምጣለች። ብቻ የሆነ ነገር ሰምቻለሁ ግን ድንገት የሆነ ነገር ዱብዳ ቦምብ ከተጣለባችሁ ከሃይሚ በኩል እንዳትደነግጡ ቤተሰቦች ማለት ነው። ያው እናንተ እንዳትደነግጡ ለማለት ምክንያቱም አሁን ያላችሁበት ደረጃ አሁን እናንተ ይሄ ድራማ አልቋል። ከዚህ በኋላ ሰርግ ነው። እኔ ምንድን እናንተ ነኝ ባይዘወይ ግን እያንዳንዱ አንዳንድ መረጃዎች ሲወጡ ደግሞ ወደ እናንተ ይዘን መምጣት እኛ ግዴታችን ነው። ሰማችሁንም አልሰማችሁንም ማለት ነው። እና ሃይሚ እንግዲህ ብሩክን ለ2 ሳምንት ወይ ለ1 ሳምንት ልታጨልለው አስባለች የሚል ወሬ ሰምቻለሁ። ያን ያህል 100% እርግጠኛ ነኝ አላችሁም? 50% ነው ያወራችኝ ልጅ እርግጠኛ ትሁን አትሁን አላቅም። ምክንያቱም እንዴት ሊሆን ይችላል? እሱ ያለችው ቡታጅራ እሱ ያለው አዲስ አበባ ነው ስላት ምን ችግር አለው እህቴ ከአዲስ አበባ የ30 ደቂቃ ነው 40 ደቂቃ ነው እኮ መሄድ ይችላል ብላለች። እንግዲህ ባይሄድም ለነገሩ ያለፈ ታሪክ ነው። በዛን ሰዓት እንዲነበረ ብላ የሆነ ላይፍ አሳልፈናል ብላ ማጨለል ትችላለች። ሃይሚ ከያዘችማ እንደዚህ አይነት ነገር ተው አበድን አይገልጸውም። ምክንያቱም ከዚህ ንግግሯ ጋር ከዚህ አራካቷ ጋር ብሩክ እኮ ማለት ነው አንዳንዴ የሆነ ነገር ትጎዳለች እያለ ይፈራል። አንዳንድ ጊዜ የሆነ ነገራቶችን ግልጽ ያደርጋቸዋል፣ ያወጣቸዋል። ግን እንደዛም ሆኖ ነገሮቹ የሚበረቱት እሱ ላይ ነው። ሃይሚ እኮ ማለት ነው ሽምጥጥ እኮ ነው የምታደርገን። ሽምጥጥ ምንም አታስብልንም። አይገርማችሁም? እውነቱን ነው የምነግራችሁ። እኔ ማንንም አልፈራም እዚህ ጋር ለተወራ ነገር ማለት ነው። ሃይሚ ሽምጥጥ ነው የምታደርገን። በቃ ድምስስ ልክ እንደ ድሮ እንደ ጣሊያን ተዋጊ የምሬ ነው። ብሩክ እኮ ጫፍጫፉን ይናገራል። በቃ በዳር ነው የሚሄደው። እንደዛም ሆኖ እንኳን ችክ ይሉበታል ብሩክ ላይ ማለት ነው። እንግዲህ ብሩክ እንግዲህ ፈጣሪ ይሁንህ እንላለን ከወዲሁ። እንግዲህ ብርታት እንዲኖርህ አልሰማህም ከሆነ እንድሰማ እንዲሁም ደግሞ የእዩ እርግዝና
3 ወር የተባለበት ምክንያት እስከዛሬ ግልጽ አልሆነልኝም ነበር። አሁን ግልጽ ሆኖልኛል። እንዴት መሰላችሁ? የዩ እርግዝና 3 ወር የተባለበት ምክንያት በጣም ያጠራጥረኝ ነበር። ለምን አረዘሙት? ሃይሚ ኦልሞስት አሁን ሰርፕራይዝ ከተደረገች በኋላ ድጋሚ ቀለበት ካደረጉ በኋላ ድጋሚ በቃ ሞለዜ የደረሰ ብላ ልትመጣና ቪዲዮ ሊሰሩ ነው እንዴ እያልኩኝ እያሰብኩኝ ነበር። ግን የ6 ወር እርጉዝ የተባለበት ጊዜ አንደኛ እሷ ዳኒ ጋር የሄደችበት ጊዜ ትክክል ነው እንዲባል፣ ሁለተኛ ነገር ደግሞ ሃይሚ በዚህ ውስጥ ይሄ ልጅ አለ ሲወለድም ሆነ እኔ ብሩክን ብዙ ዋጋ ከህየበታለሁና በወደዋለሁ አፈቅረዋለሁ ብሩክን ማጣት አልፈልግም ብላ ከጎን ትሆናለች አትሆንም የሚለውን ነገርም ባጭሩ አይተናል። እንግዲህ ብዙ አጠር መጠን ያለ ፈተና ነው። ያው በመሃል ላይ የኦዲየንስ የሚለውንም ነገር ምናምን ውዥንብር እያመጡ ባይጨምሩበት የኦዲየንስ ኮመንትን ይሄ ቲክታክ ምናምን ሼር የሚደረገውን ባያዩ ኖሮ ቪዲዮአቸው በጣም አስተማሪ ቪዲዮ ነበር የጀመሩት ማለት ነው። ምክንያቱም አንድ ሰው የሆነ ሲያፈቅረው የኖረውን ብዙ መስዋዕትነት የከፈለበትን ብዙ መስዋዕትነት የተከፈለለትን ሰው አንድ ስተት ቢሳሳት እንዴት ስተቱን ተቀብሎ ከጎኑ ይሆናል አይሆንም የሚለውን ነገር በደንብ እስከ ጥግ ተምረንበታል። ሃይሚ አሁን ያዝም ለማድረግ ትሞክራለች፣ ልቅቅም ለማድረግ ለመስጠትም ትሞክራለች። ያ ነገር ደግሞ ብሩኬን በጣም ጀትና ነርቭ እያደረገው እንደሆነ እያየን ነው። ምክንያቱም እንዴት ትተወኛለች? እንዴት ትጥለኛለች? በቃ አለ አይደለ እንደ መጥረጊያ ወጣ ጥላኛለች እንዴት እያለ እሱ ራሱ እየተናደደ ነበር ትላንትና። ሌላው ሲቀጥል ይቅርታ ሲጠየቅ አንድ ሰው አደባባይ አስፋልት ላይ ቆሞ ሳይሆን በተረጋጋ መንፈስ የሆነ ጸጥ ያለ ቦታ፣ ባለፈው አሁን ሃይሚ አልቅሳ ቀለበት የመለሰችበት ቦታ፣ እዛ ቦታ ላይ ለይቅርታ የሚመች ቦታ ነው እንጂ እንደዚህ መሀል አስፋልት ላይ ቁጭ ብሎ ሃይሚ ይቅርታ አድርጊልኝ ብሎ ዝቅ እኔ ምንም አይዋጥልኝም ማለት ነው። ሲቀጥል ደግሞ ይቅርታ ለማለት እንደዚህ ግድግዳ ተደግፎ ምናምን አይደለም። ቡቡዬ ቀለድክብን አይገልጹም። ይመችህ። ግን አሁን ቦምብ ተዘጋጅቶልሃል ተብልሃል። ለማንኛውም ፈጣሪ ሆነ እንግዲህ ስትጮህ መክረምህ ነው። እና ሃይሚ እንዲህ አይነት አይዲያ አስባለች ተብሏል። እንግዲህ አላቅም 100% እርግጠኛ አይደለሁም ብያለሁ። ያው እንድትነቁ ያክል ነው እኔ ለእናንተ እያሳወቅኳቸው ያለሁት። እንግዲህ በምን አይነት መንገድ እንደሆነ ግልጽ አድርጋ አልነገረችኝም ልጅቷ ማለት ነው። ከመጣም አሜን ብላችሁ እንድትቀበሉ ነው። ግን በድራማቸው ውስጥ ሌላ ነገር ሃይሚ ሌላ ነገር አሁን ባጨምር በጣም ጥሩ ነበር። በድራማቸው ውስጥ ሃይሚ አሁን ይሄንን ነገር ተቋቁማ በቃ ምንም ችግር የለም ከብሩኬ ጎን ሆናለሁ ብትል አሁንም ይቅርታውን ብትቀበል እዩ መታ ልክ ከህይወታችሁ ወጥቻለሁ እንዳለችው መታ አይ እኔ እርጉዝ አይደለሁም እኔ እንደዚህ ነኝ ሰፈር እንዲህ ነው ያገኘሁት እንደዚህ ወይም ደግሞ ሲገናኙ ያሉ ጊዜ የቀረጹት ቪዲዮ ይኖራቸው ነበር። ግን አሁን የሃይሚ መወዘጋገብ የሃይሚ አንዴ ከህይወት ወጣለሁ አንዴ ይቅር አልልህም አንዴ ይቅር ብያለሁ በቃ የሆነ ውዝግብግብ ስትል እነሱ ቪዲዮ እየረዘመ መጣ እንጂ በፍጹም ሃይሚ እኔ ከጎንህ ሆናለሁ ባለችበት ሰዓት በዛን ሰዓት ብትጠነክር በዛው ብትቀጥል ይሄ ቪዲዮ እስካሁን ድረስ አይንዛዛም አልቆ ነበር። ለገና ራሱ በአልን ፏፍሽ ብለው ይውሉ ነበር እውነቴን ስነግራችሁ ማለት ነው። ምክንያቱም ይሄ ነገር የመጣው ሲጀመር በመጀመሪያ ከፍፄ ጋር ቡታጅራ ሄደው ከፍፄ ጋር በነበሩ ጊዜ የተጀመረ ድራማ ነው። አሁን እንደገና አንስተውት ማለት ነው። ስለዚህ የኛ ውድ ቤተሰቦች ሃይሚ አሁን ተራዋን ቦምብ ልታፈነዳባችሁ ነው። ጠብቁ። ምንም ማድረግ አንችልም። መቋቋም ነው ያለብን። እኛ ገና ሰርግ እንበላለን እያልን እንጠብቃለን። እነሱ ገና ልጁ እያሉ ቁጭ ብለዋል። እና ሃይሚ በዚህ አጋጣሚ ቀለል አድርጊልን እንደው በተቻለሽ መጠን የሚያናድድ ነገር እንዳትናገሪ። በቃ አይደል ነገራቶቹ ተጓጉነው ሌላ ታሪክ ውስጥ እንዳይገቡ በተቻለሽ መጠን ብትረጋጊ የተሻለ ነው ብዬ አስባለሁ እኔ በራሴ ማለት ነው። ምክንያቱም እንድትለያዩ ስለማንፈልግ ማለት ነው። ያው ለኛ ብላችሁ ሳይሆን ኖርማሊ ትዋደዳላችሁ። ስለምትዋደዱ ስለምትተሳሰቡ ነው እኛ እንዳትለያዩ ይሄን ያህል ጥረት የምናደርገው እንጂ መለያየት እኮ በጣም ቀላል እኮ ነው። አብሮ መኖር ነው እንጂ የሚከብደው መለያየት በጣም ቀላል ነው። ግን ተለያይታችሁ የማትለያዩ ሰዎች ስለሆናችሁ ነው። ለዛም ነው መጥፎ ቃል ካፋችሁ አይውጣ እያልን እኛ የምንናገረው እንጂ እኛ ምንም ምክንያቱም የምናውቃችሁ በሚዲያ ነው። ጀስት እንደ ቤተሰብ ሆነን ስለምንጨነቅላችሁ ሃይሚ ብሩክን ስታከብረው ብሩክ ሃይሚን ሲያከብራት በሚለው ደረጃ ነው እንጂ አንዱን አንዱ እኮ ተናንቆ እዚህ ጋር ቪዲዮ መስራት ወይ ሃይሚ እንደዚህ ነት እንዲሆነ ምናምን ወይ ብሩኬ እኮ እንደዚህ አላት ሃይሚ ምናምን ብሎ ማውራት በጣም ቀላል ነው። ግን የራሳችሁን የሆነ ሐሳብ አስተያየት ምክር ብትሰጡ በጣም የተሻለ ነው እና
ለማንኛውም የኛ ውድ ቤተሰቦች ይሄንን ልነግራችሁ ነው የመጣሁት። እንዳጋጣሚ ቦምብ ሲፈነዳባችሁ ብትንትናችሁ እንዳይወጣ አሁን ላይ፣ ምክንያቱም ተረጋግታችሁ ባላችሁበት ሰዓት ነው እንደዚህ አይነት ሀሳብ የመጣው። እንግዲህ ያው መቻል ነው። ሀይሚዬ ይሄን ነገር ብታቆሚ በጣም ጥሩ ነበረ። ምክንያቱም ምንም ይሁን ምን እኔ ከብሩክ ጎን ሆናለሁ ብትይ እዩ መጣ እኔ እርጉዝ አይደለሁም ብላ ፍርጥ አድርጋ ትናገር ነበረ። ገባችሁ ቤተሰቦች? እኔ ማለት እኔ ስትመጣም ጀምሮ ያለውን ሁኔታ ነው ያቻሉ። እንደዚህ በቀን እርግዝና ሆድ እያበጠ የሚመጣ ቢሆንማ እናቶች 9 ወር ሙሉ ተንጠርዝዘው እንደዚህ አይታዩም ነበርና ያ እርግዝና ውሸት እንደሆነ ማንም ሰው የሚያውቀው ነው፣ እንኳን ሀይሚ አጠገቧ ሆና ማለት ነው። ነገር ግን ያው አምና በቃ ነገሮቹን አምና እስከነ ጥፋትህ አብሬ ሆናለሁ ባለማለቷ ሀይሚ በመካከል የምትናገራቸው ነገሮች ብሩኬም ግልፍተኛ ስለሆነ ትዕግስተኛ ነው፣ ግን ደግሞ አንዳንድ ነገሮች በጣም እልህኛ ያደርገዋል ብሩክ ማለት ነው፣ በተለይ በክብር ጉዳይ ማለት ነው። ሶ ያ ነገር እሷም ደግሞ የሆነ በቃ የራሷ ሰው ነው ተነክቶባታል። ቅናት ነው እዚህ ጋር በቅናት ብዙ ነገር ትናገራላችሁ። ይሄ ደግሞ የሴቶች ባህሪ ነው፣ መረዳት እኛ አላቃተንም ሀይሚን ማለት ነው። ግን አሁን የምታፈነጁን ቦምብ አረጋጊው ሀይሚ አረጋጊው። ቢቀርስ እንደው አንቺ እርግጠኛ ሆነሽ ካልሆነ የነገርሽኝ ጉር ነው። እኔማ ለቤተሰቦች ቶሎ ብዬ ተናገርኩኝ። ምን ያህል እኔ ወንጀል አልሆንበት እርግጠኛ ብሆንም ባልሆንም የነገሩኝ ነው እኔ ያወራሁት። ስለዚህ ያው በእኔ በዘወይ በምሰጣቸው ሀሳብ አስተያየት እኔ ተሳስቼ አላቅም። ግን አንዳንዴ ደግሞ ያው ሰውነንና ትክክለኛ ወሬም ላይ ወራ ይችላል በሚለው ብቻ ግን እንዲህ አይነት እቅድ አላት ሀይሚ የሚል ነገር አለኝ። ያው ሀይሚ ይቅርታ ስትባል ስትለመን እምቢ የምትለው ነገር እኔ አይመቸኝም። አንደኛ የሆነ ቦምብ ለመጣል ነው፣ ሁለተኛ ነገር በቃ የሆነ ሰላም አትፈጥርም እሷ። ለምን በኋላ ወይ አልቅሳ ትመጣለች ወይ ደግሞ ቦምብ ለመጣል ነው የምትመጣው። ሁለት ነው እኔ ከሀይሚ የምጠብቀው። ብዙ ጊዜ ብሩኬ ይቅርታ ወይም ደግሞ የሆነ ነገር ብሏት ጥሩ ነገር እዛ አትመጣም ሀይሚ እና ከዛ አንጻር ነው ያው በድራማው መልክ ነው የምላችሁ እንጂ እኔ እሷ እዚህ ክፉ ናት ወይም ደግሞ ሌላ ነገር ምናምን እያወራው አይደለም። ግን ካለው ነባራዊ ሁኔታ ነው እየነገርኳቸው ያለሁት። ለማንኛውም የኛ ውድ ቤተሰቦች እንግዲህ ጠብቁ። በእኔ በኩል ያለው የደረሰ ኢንፎርሜሽን ይሄን ይመስላል። ዳኒ ቡታጅራ ከይርክማ ጉድፈላ ቀለበቷ ልትካፈል ነው ወይስ ምን ልትሆን ነው? አንዲ አንገት ሀብሏ ልታስመልስ መሆን አለበት። ለማንኛውም እስኪ ምን ይሆናል ቤተሰብ